ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካ አረ ጎበዝ ያሁኑ ይባስ ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን ነገሩ ድብልቅልቅ የሚል ነው። እንግዲህ አዋራው እየጨሰ ነው። ጠቅላይ ሚኒስትር አብይ አህመድ ከመናደዱ የተነሳ በጣም ሰበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። አሁን እንደሰማነው የቴዲ አፍሮ ስቱዲዮና ቢሮን የፖሊስ የደንብ ልብስ የለበሱ ሰዎች መጥተው ሰብረው ገብተው የስቱዲዮ እቃዎችንና ያልተለቀቁ ሙዚቃዎች ያሉባቸውን ኮምፒውተሮች፣ ፋይል መያዣዎች እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ሰላም ጤና ይስጥልኝ። ወድና ተከብራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ነው አለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። እንግዲህ ወጣቱ ያመረ ይመስላል። በመስቀል አደባባይ በሸገር ጉዳይ ይገባላል የሚል መፈክር በመስቀል አደባባይ ስታዲየም ላይ እንግዲህ ወጣቱ እያናወጠው ይገኛል ማለት ነው። የቴዲ ጉዳይ ነገሮቹ ተካረው ቀጥለዋል። ትናንት ምሽት ወጊዳ ስቱዲዮ ኤምሲ ያለው የቴዲ የግል ስቱዲዮ መዘረፉ እንግዲህ ዘግበናል ማታና በዛሬው ዕለት ወደ 16 ዲያስፖራ ተቋማት ቴዲ ላይ እየተፈጸመ ያለውን ዋከባ አውግዘዋል ማለት ነው። ሌላኛው በጣም ብዙዎች እያስገረመ ያለ መረጃ አንድ መረጃ አለ። ጠቅላዩ በውስጥ የተጻጻፉበት ሚስጥራዊ መረጃ ወጥቷል ለሰራተኞቻቸውና ስለ ቴዲ ነው። ይሄንን መረጃ ማስደምጣችሁ ይሆናል። መጋቢ ሐዲስ ስለ ቴዲ ምን አሉ? ይሄንን መረጃ አስደምጣችኋለሁ። እውነት የሚገርም መልእክት ያስተላለፉት። በተጨማሪ የቴዲ ባለቤት አምለሰት ሙጬ እያለቀሰች ታስተውላለች። ነገሮቹ በጣም እጅግ አሳሳቢ ደረጃ ላይ ከመድረሳቸው አንፃር እንግዲህ እያለቀሰች ታስተውላለች የሚል መረጃ እየወጡ ይገኛል። ይህም መረጃም አስደምጣችኋለሁ። በዚህ ሰዓት የአርቲስት ቴዲ አፍሮ ጉዳይ እጅግ አሳሳቢ ሁኔታ ላይ ነው የሚገኘው። ሁላችሁም ጸልዩለት ማለት እወዳለሁኝ። በቅድሚያ ሲሄን ጉድ ስሙ። በጣም እጅግ ያዘንኩበት ያፈርኩበት ቪዲዮ ነው። ምን አይነት ስራ እየተሰራ እንደሆነ ተመልከቱ። ይሄኛው ቪዲዮ ላሳያችሁ። እንድማጭ ያያዘልታ ተናዶ የተናገረበት ቪዲዮ ነው። አይተን እንመለስ። 10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ ሁለተኛ ኮሎምን አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀለው። በደንብ ነው የሚቀላቀለው። በጣም ይገርም ነገር ልገ የምትለብሰው ልብስ እኮ ፖለቲካ ነው። ታውቃለህ? የምትበላው ምግብ ፖለቲካ ነው። እያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። መብቴ ነው መጸለይ። ምን ትዝ ብሎ ይመሰላችሁ? ይቅርታ ስለ ቪዲዮ ጥራት። ይሄን ቪዲዮ ሰራላችሁ እኛ ጋር ማታ ነውና ከመሸ ልቤ ሊፈነዳ ደረሰ። እንዲህ አይነት ወሮ በላ ዱርዬ በመልካም ወጣት አገሪቷን እያመሰ ያለ ሰው ተደላድሎ ከመንግስት ወርቅና ዳይመንድ መሬትና አዳራሽ አስቤዛና ውሎ አበል እየተከፈለው እንደፈለገ አገሪቷ ላይ የመናገር መብት አለው። ታዲያ ይሄንን ወሮ በላና ዱርዬ ሳይ ትዝ የሚለኝ የሚያንገበግበኝ የመምህር ምህረተአብ ጉዳይ ነው። መምህር ምህረተአብ አልናፈቃችሁ ጋይስ? አልናፈቃችሁ? ምህረተአብ ከነ ችግር ካለበት ያ እሳት የሆነ ነበልባል የሆነ አገልጋይ ምህረተአብ አሰፋ ናፈቀኝ። ያ በየቀኑ ያ በየሳምንቱ ያ በየ3 ቀኑ ጉባኤ እየዘረጋ ወጣቱን የሚያንጽልን ወጣቱን የሚያነቃው የማንቂያው ደውል ባለቤት ምህረተአብ አሰፋ እንዴት እንደናፈቀኝ ብታይ። ምህረተአብ ባለበት እግዚአብሔር ሰላም ያድርግ። እንዴት እንደወጣ እንዴት ወደዚህ ሀገር እንደማትገባ እናውቃለን። ነገር ግን በዚህ ሰዓት ለቤተ ክርስቲያን ታስፈልጋት ነበር።
ከውጪ ከቤተ ክርስቲያን ውጪ አንተን ለማጥፋት ከመንግስት ጋር ሆነው ሸርበው አድብተው አጠፉ። ውስጥ ባሉ የጭቃሾች አገልጋይንን ባዮች ከአውደ ምሕረት ለዩ። በዚህ ሰዓት አንተ ነበርክ የምታስፈልገን። ሰው ሲርቅና ሲሞት አይደል የሚመሰገነው ምሕረታብ? አዎ ዛሬ ሁሉም ሰው ናፍቀዋል። እርግጠኛ ነኝ እንደኔ ሁሉም ሰው ናፍቀዋል። አዲሱ ሚካኤል፣ እስጢፋኖስ፣ ቦሌ መድኃኔዓለም፣ ገርጂ ጊዮርጊስ፣ ማኅደረ ስብሐት፣ ልደታ ዛሬ አንተን ይናፍቀዋል። ወጣቱን በሃይማኖቱ እንድታነቃው የአዲስ አበባ ወጣትን ማተቡን እንዲያጠብቅ አገሩን እንዲጠብቅ ባንዲራውን እንዲያከብር ዛሬ ምሕረታብ ታስፈልገው ነበር። ምሕረታብ አሰፋ ታስሮ ከወጣ በኋላ የተለያየ የመንግስት ባለስልጣናት ሸርና ደባ እንዲሁም እኛው ጉያችን ውስጥ ባሉ ጧፍ ነጋዴ፣ ሲዲ ነጋዴ እያሉ ስም እያወጡለት ከውጭም ከውስጥም ፈተናውና መከራው መስቀሉ በስቶበት ይኸው ከሀገር ከወጣ ከራረመ። ወጣቱን ዛሬ ማን ያንቀው? በሃይማኖቱ ቀብረር ኮራ ብሎ እንዲሄድ ሰብሰብ ብሎ በአንድነት በጋራ ለመዘመር ለመማማር ምሕረታብ ያስፈልግ ነበር። ባንዲራን ለማክበር አገርን ለመጠበቅ ያስፈልግ ነበረ። ማንም ሐሰተኛ ነቢይ፣ ማንም አለሌ ፓስተር እንደፈለገ የሚሳደብበት እንደፈለገ የሚናገርባት አገር ላይ ምሕረታብ ግን መኖር ተከልክሎ መስበክ ተከልክሎ አገሩን ለቆ ከወጣ ከራረመ። ገና የዚህ ልጅ ግፍ እያንዳንዳችንን እንደ እሳት ይበላናል። ምሕረታብ ከአገልግሎት እንዲርቅ ከውጭም ከውስጥም ስዶልቱ የነበረ ምሕረታብን ዘርጥጦ ለመጣል ስትታገሉ የነበራችሁ ሰዎች እንኳን ደስ አላችሁ። ዛሬ ቤተ ክርስቲያን ከምንም በላይ አገር ከምንም በላይ ምሕረታብን ትፈልገው ነበረ። መምህር ምሕረታብ አሰፋ ባለበት እግዚአብሔር ሰላም ያድርግ። ጋይስ እንዳያችሁት ነው። ትፍታችሁ ሁላችሁ ኮሜንት ላይ ታስቀምጡልኝ ይሆናል። አንዱ ዘፈን ከተብሎ ለማን እንደዘፈነ እንኳን ሳይታወቅ በእነዚህ ያለ መልኩ የተሳደደ፣ አንዱ ደግሞ እንደፈለገው እየተናገረ የሚኖርባት ሀገር ማለት ኢትዮጵያ ናት። ያሳዝናል፣ በጣም ያሳዝናል። እውነት እናገርላችኋለሁ። ወደ መረጃዎቻችን እንሂድ። ከባጫ ሲን ጀምር። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት። እየተዋጋ ነው። ይህን ማስቀጠል አለበት። በዚህ ሰዓት በጣም ብዙዎች እያነጋገረ ያለው የባጫ ደበሌ ንግግር ይህን ይመስላል። ወደ ጠቅላይ ሚኒስትር እስኪ አረ ጎበዝ ያሁኑ ይባስ። ጠቅላይ ሚኒስተሩ በውስጥ መስመር ሰራተኞቻቸውን የቴዲ አፍሮን ዘፈን ማዳመጥ እንደሚያሳስር እየተናገሩ ነው። ሌላም አለ። የታየ ደንዳን ክስም ለማንሳት ተገደዋል። እናንተ እስክሪናችሁን ጫን አድርጉና ሰንድ የሚለውን በሙሉ አጥፉት። ለሁሉም ጓደኞቻችሁ ይድረሳቸው። ይህ የምትመለከቱት አብይ አህመድ በውስጥ መስመር በቴክስ ለሰራተኞቻቸው የቴዲ አፍሮንም ዘፈን ማዳመጥ እንደማይቻል እየገለጹበት እያስጠነቀቁበት ያለ ቴክስት ነው። ይህ የምትመለከቱት ደግሞ አሁን ባለው ጊዜ የታየ ደንዳን ክስ ለማንሳት መገደዳቸውና እንዲያነሱም ለፍርድ ቤት ደብዳቤ የጻፉበት ሂደት ነው። የቴዲ አፍሮ ቤትም በፌዴራሎች እየተጎበኘ ነው። ታዲያ ቃል አቀባዩም ማናጀሩም እንዲሁም ደግሞ የቅርብ ጓደኛውም ታስረዋል። ነገር ግን ቴዲ አፍሮን መንካት እንደማይችሉ በደንብ ገብቷቸዋል። ምክንያቱም ሀገር ትገለበጣለች። አንድ አክቲቪስት ጀዋር መሐመድ እታሰራለሁ ብሎ ጮሆ ያለቀውን ህዝብ የተረዱ ቴዲ አፍሮን የነኩት ቀን ግን ኢትዮጵያ ትገለባበጣለች። ይህንን ሁላችንም እንድናውቅ እፈልጋለሁ። አዎ ሁላችሁም ላይክ፣ ሼር፣ ኮፕሊንግ እያደረጋችሁ አድርሱት። ገና ደርሳችኋለሁ። ሌላም ነገር በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ
ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ነው ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ነው ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነፃነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነፃ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። በእውነት ሁላችንም ለዲያስፖራዎች ቆም ብለን ብድግ ብለን ልናጨበጭብላቸው ይገባል። ትክክለኛ ስራ ነው እየሰሩ ነው ብዬ የማስበው እውነት ለማናገርላቸዋለሁ በዚህ ጉዳይ ማለት ነው። ወደ መምህራችን እስኪ እንሂድ። መምህራችን መጋቢ ሐዲስ ስለ ቴዲ ሰሞኑን እየተነሳ ስላለው ነገር ያስተላለፉት መልእክት አለ። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሠራህ? አጣመህ ጥላቻና ዘረኝነትን እየሰበክበት ግፈኞችንና አምባገነኖችን እየደገፍክበት ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት፣ ፍቅርን፣ አንድነትን ሰበከበት፣ ግፍና በደልን ተቃወመበት፣ ተረኞችና አምባገነኖችን ታገለበት፣ ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከትክ? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠው። አንተ የክርስቶስ አድራ በልተ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል፣ ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ፣ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙርህ ይልቅ
እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነህ። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቀው ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስልም የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነግቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸው ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ጋይስ እንግዲህ መምራዎችን ያስተላለፉት መልእክት እንደሰማችሁት ነው። በአዲስ አበባ ስቴዲየም መስቀል አደባባይ እንግዲህ አናውጠውታል እንዳለ ከተማውን። ይህን ቪዲዮ ይዩት እስኪ። እንደሰማችሁት ነው። በአዲስ አበባ ስቴዲየም መስቀል አደባባይ በእነዚህ ያለ መልኩ የአዲስ አበባ ወጣት እንግዲህ አጋጣሚ በመጠቀም እየቀወጡት ይገኛሉ ማለት ነው። መላው የኢትዮጵያ ሕዝብ እንግዲህ ከቴዲ ጎን መሆኑን እንግዲህ ወደ 80% ያሳያልና ሰው እንግዲህ ቴዲ ምንም አይነት ነገር አላለም፣ ምንም አይነት ጥላቻ አልሰበከም። ፍቅር ነው። ኢትዮጵያን እስከሰበከ ድረስ ደግሞ ሁላችንም ከቴዲ ጎን መቆም ያው ግዴታ ነው ብዬ አስባለሁና ለማንኛውም በጣም የሚገርም ነገር ነው እየሰማን ነው። ትናንት ምሽት የተፈጠረው ዜና አላስደምጣችሁና አምለሰት ያስተላለፈችው መልእክት እንሰማለን። አሁን እንደሰማ ነው የቴዲ አፍሮ ስቱዲዮና ቢሮን የፖሊስ የደንብ ልብስ የለበሱ ሰዎች መጥተው ሰብረው ገብተው የስቱዲዮ እቃዎቹንና ያልተለቀቁ ሙዚቃዎች ያሉባቸውን ኮምፒውተሮች፣ ፋይል መያዣዎች ይዘው መውጣታቸው ነው መረጃ ዘሀበሻ ነው አይ ቲንክ የዘገበውና የምር ይሄ በጣም ቀልድ፣ በጣም ትልቅ ቀልድ ይመስለኛል። ማለት እንደው ቴዲ አፍሮ ወንጀል ፈጽሞ ከሆነ የሆነ የሰራው ስራ ካለ በቀን ህጋዊ መጥሪያ ይዞ መጥቶ በአግባቡ ምናምን መጠየቅ እንደዛ ቢሆን ይሻለናል እንጂ ይሄ ሄዶ በማታ ስቱዲዮ ሰብሮ ዘበኛ ደብድቦ ምናምን ይሄንን ያደረገው እኔ የህግ አካል ነው ብዬ አላምንም። ከሆነም ህግ የሚጥስ የህግ አካል ነው እንጂ አው በቃ ልክ አይደለም። እኛ እንደዚህ አይነቱን ነገር መልመድ ወይ አሁን ይሄ እዚህ ስር መጥቶ ይሄ አዲስ ነው እንደ የተለመደ ምንም በቃ ልንለምደው የማይገባ ሁሌ አዲስ አግባብ ያልሆነ ልንቃወመው ልክ አይደለም ልንለው የሚገባ ተግባር ነው። ዜናው እንዳልኳችሁ የዘሀበሻ ነው።
የዛበሻ ሰበር መረጃ ተሰምቷል። የቴዲ አፍሮ ባለቤት እንግዲህ በዛሬው ዕለት እጅግ በጣም በሐዘን ፊቷ ተሞልቶ ታይቷል። የቴዲ አፍሮ ባለቤት በተለይም ደግሞ ከአርቲስት ቴዲ አፍሮ ጋር የተገናኘም በርካታ እንግዲህ ወዳጅ ዘመዶቹና ጓዶቹም ጭምር ከሰሞኑ ካወጣው አልበም ጋር ተያይዞ መታሰራቸውን በማስመልከት እንግዲህ በከፍተኛ ሁኔታ ላይ በሰሞኑ መነጋገሪያ ነበር። ከዚህ ጋር ተያይዞ እንግዲህ የአርቲስት ቴዲ አፍሮ ቤት ትላንትና ምሽት ሲኤምሲ በሚገኘው ስቱዲዮ ሙሉ በሙሉ የስቱዲዮ እቃዎች ተሰብረው መዘረፋቸውም ጭምር ከተሰማ በኋላ አሁን እየሆነ ባለው ነገር እንግዲህ አመለሰት በእጅግ በጣም በሐዘን ላይ ተውጣም በከፍተኛ ሁኔታ ላይ እየተጨነቀች ትገኛለች። በየሆነ ያለው ሁኔታና እንዲሁም ደግሞ አሁን እየተካሄደ ያለው ነገር በጠቅላላ እጅግ በጣም በከፍተኛ ሁኔታ ላይ ፊቷ በሐዘን ተሞልቶና አሁን ያለው ነገር እንደማያምርና እንዲሁም ደግሞ ደስ እንደማይል በፊቷና በሐዘኗ ብዙዎቹ ሲያዩ በጣም በበርካታ ሁኔታ ላይ ሐዘናቸውን እየገለጹ ይገኛሉ። አርቲስት ቴዲ አፍሮም በሰሞኑ የለቀቀው አልበም መላው ዓለምና መላው ኢትዮጵያን ሲያነጋግር እንደነበረ በእርግጥም የሚታወቅ ጉዳይ ነው። በትላንትናው ዕለት እንግዲህ ስቱዲዮ ላይ የነበሩት በተለይም ደግሞ አቡጊዳ አንድና አቡጊዳ ሁለት በርካታ ስቱዲዮዎችና የስቱዲዮ እቃዎች እንዲሁም ደግሞ ገና ያልተለቀቁ በርካታ ነጠላ ዜማዎችም ጭምር መዘረፋቸውን ተከትሎ አመለሰት በሐዘን ፊቷ ሙሉ ተሞልቶ በሐዘን እያለቀሰችና እያነባች የሆነ ያለውን ነገር ለመግለጽ እየሞከረችበት ሂደት በርካቶቹን በሚዲያ እየተቀባበሉት እያነጋገረ ነው። ቴዲን በክብር ተቀብለውት እንትን ብለዋልና ነገሩ ድብልቅልቅ የሚል ነው። ምናልባት ሲመስለኝ ይቺ ነገር ትመዝገብልኝ እንግዲህ አቧራው እየጨሰ ነው። ጠቅላይ ሚኒስትር አብይ አህመድ ከመናደዱ የተነሳ በጣም የሚጨብጠውን አሳጥቶታል። አንድ የሆነ የነፋስ የሚሰራ ተርባይን ለማስመረቅ ሲል ጉቶ እንነቅለዋለን ይላል። ሄሊኮፕተር አስበስቶ እንደገና የሆነ ወንዝ ዳር ቆሞ ደግሞ ማንም ለቁራ ቢጮህ ምናምን ይላል። እንትን ብለዋል። ምን እንደሆነ አላውቅም። የጅል ጨዋታ እንዳይጫወቱ ነው የምለው። ምልክት እየሰጡ ነው፣ ራሳቸው ምልክት እየሰጡ ነው። አልበላሽም ምን እናመጣው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን የሚለው አሁን አጠገቡ ያሉትን ልጁ አጠገብ ያሉትን ወዳጆቹን የሥራ ባለሙያዎቹን እያሰሩ ነው። ይሄ እንግዲህ ከበባ መሆኑ ነው፣ ማስጨነቅ መሆኑ ነው። እና አስጨንቀውት በቃ ከሀገር ወጥቶ እንደፈለገውን እንዴት በሀገራችን ሆኖ እንደዚህ በነፃነት ይናገራል ነው። ድሮን ያለው ከአፍሪካ አንደኛ ሰራዊት አለኝ የሚል በሁለት መስመር ስንኝ በአዝማሪ ዘፈን እንደዚህ በጣም ሱሪ ማርጠቡ ትክክል አይደለም። ምናም በግልጽ ስርዓቱን በዚህ ሁኔታ እንትን ማለት የለበትም። ኦሮሞቹ የሚሉት 00 ያለው እሱን ነው አብይን ነው። እስቲ የቱ ጋር ኦሮሞ የተናገረው ሲባል 00 ያለው እሱን ነው። እንዴት ነው መሪያቸውን በዚህ መጠን አውርደው ቴዲ ያላለው ገሌን ያለው ገሌን ነው እንደዚህ ያለው ማለትም ተገቢ አይመስለኝም። ስለዚህ አንዱ ፓስተር ተነስቶ ዘንዶ ሲወጋ ይቻለው እንደዚህ ሲወጋ ህዝቦች መከፋፈል ሲወጋ ይቻለው ብሎ እንዲናገር ከላይ ከ4 ኪሎ መመሪያ ለሐሰተኛ ነቢያቶች ይወርዳል። እነሱ ይናገራሉ። እዛ የሚሰበሰበው ሰው ደግሞ ህሊናው የተቀማ አይምሮ የተቀማ ልቦናው የተሰወረ አርቲፊሻል ሰው ስለሆነ አሜን አሜን ይላሉ። በዚህ መሃል ሌሎች ጨዋታ ተጫውተው እንትን እንዳይሉ ያሰጋል። አጫሉን እንዳጣንበት ምናምን ያለው አጫሉን ገደለ ያሉት ሸኔ ነው። ከዛ በፊት በአጫሉ ስልክ ላይ እገልሃለን ብሎ አስፈራርተውት ምናምን የሚላሉ። አሁን ፋኖቹ ገለውት ከዛ በኋላ በአብይ ለማላከክ ምናምን ብሏል። ፋኖ የቴዲን ዘፈን ሰራዊቱን እየቀሰቀሰበት ሰራዊቱን እያነቃቃበት ፋኖች የሚጠቀሙት ዘፈን ኢትዮጵያን ከአማራነት ጋር የቀላቀለ ነው። ሰንደቋን አልጣሉም፣ አልቀደዱም። እንደ ኦሮሞ እንደ ትግሬ አልቀደዱም። የሚሞቱትም የኢትዮጵያን ሰንደቅ ዓላማ በጭንቅላታቸው ላይ፣ በአንገታቸው ላይ፣ በወገባቸው ላይ እንዳሰሩ። ስለዚህ ይሄም የሚመቻል። እንደገና ፖሊስ ስሜቱን መቆጣጠር አቅቶት ትላንት ሌሊት 6 ሰዓት ቴዲ አፍሮ ቤት እንደሄደ ነው ተናገርነው። አንድ ዲጄ ያለ እሱን አውጣ ብለውት አላወጣም። ከመጣችሁ በቀን ኑ ብሎ እሱ ራሱ ነው የወጣው። እና ይሄ ነገር አደጋ አለው። ምክንያቱም የጦዘ የማይም ስብስብ አንዲት ነገር አድርጎ ያ ሀገር የማይወጣው ምስቅልቅል ውስጥ እንዳይገባ
ያሰጋል ማለት ነው። እና ምንም አይጠቅማችሁም። እንግዲህ አሜሪካኖቹም ገብተዋል። የአሜሪካው አምባሳደርም ቲቦር ናጅ የሚባሉት ሰው በጣም ስሙት፣ ሙዚቃው በጣም አሪፍ ነው ብለዋል። አስተርጉሞ ሰምተውታል መሰለኝ። አሜሪካዊ ዲፕሎማት ከያኒ ቴዲ አፍሮን አድምጡት ሲሉ ጥሪ ያቀረቡ። በኢትዮጵያ የቀድሞው ዩናይትድ ስቴትስ አምባሳደር ቲቦር ናሽ አዲሱን የቴዎድሮስ ካሳሁን ቴዲ አፍሮ አልበምን ተከትሎም በኤክስ ገጻቸው ባሰፈሩት ጽሑፍ ድምፃዊውን አድምጡት ብለዋል። እና ፓስተር ጉተማ ነው ምናምን የሚባል እስላም አለ፣ ጋቢ ጉተማ የሚባል እስላም ነው። አሁን ቀይረውት አይ ፓስተር ብትሆን ብለውታል። ምክንያቱም አንድ ሰው የማይሰራው ድፍረት ነው የሚሰራው፣ በጣም ብልግና ማለት ነው። ሃይማኖቱ እስላም ነው። ልክ እንደ አብይ አህመድ ሃይማኖት አብይ አህመድ እስላም ነው። ይሄ ጋቢ ጉተና የሚባለውም እስላም ነው፣ ቤተሰቡም እስላም ናቸው። ስለዚህ እንደመጣ በቃ እዚህ ውስጥ እንደፈለክ በል ዘባርቅ ብለውታል። እና ክርስትና ሰዎች እንዲጠሉ የሚያደርግ የኦሮሞ እስላም ነው። አሁን ኡስታዝ ነው እንግዲህ አሁን ፓስተር ሆኗል። ኦሮሞ ሲሆን ፓስተር መሬት ይሰጠዋል። ቤተክርስቲያኑ ራሱ ፈንድ